ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን ወደ ገነት የሚወስድ መሰላል ስለሰሩት ሁለት ጀብደኛ ወንድማማቾች አሳዛኝ መጨረሻ እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ወደ ሰማይ የሚያደርስ ደረጃ ለመገንባት ስለሞከሩ ሁለት ወንድማማቾች ታሪክ ሰምታችሁ ታውቃላችሁ? ነገሩ አፈ ታሪክ ወይም ተረት ተረት ሊመስል ይችላል። ነገር ግን ለሁለቱ የሊ ወንድማማቾች ኤርልና ብሩክ እውነተኛ ምኞትና የእድሜ ልክ ፍላጎት ነበር። ይህ እንግዳ ስለሆነ የግንባታ ፕሮጀክት ብቻ የሚገልጽ ታሪክ አይደለም። የወንድማማችነት የማይናወጥ ቁርጠኝነትና በእርግጥም ሰማይን መንካት ስለቻለው ህልማቸው ታሪክ ነው። ታዲያ እነዚህ ሁለት ወንድማማቾች እነማን ናቸው? ኤርልና ብሩክ የተወለዱት በ19ኛው መቶ ክፍለ ዘመን መጨረሻ ላይ በአሜሪካ ውስጥ በምትገኝ ትንሽ የገጠር ከተማ ውስጥ ሲሆን በእድገታቸውም ወቅት የማይነጣጠሉ ነበሩ። ወንድማማቾች ብቻ አልነበሩም፣ የቅርብ ጓደኞችም ነበሩ። ሁሉንም ነገር፣ የቤት ውስጥ ስራቸውን፣ ምስጢራቸውንና ከሁሉም በላይ ደግሞ ህልማቸውን ይጋሩ ነበር። ከልጅነታቸው ጀምሮ ስለ ሰማያት፣ ስለ መላእክትና ከኛ በላይ ስላለው ዓለም የሚሰሟቸው ታሪኮች ይማርኳቸው ነበር። ይህ መማረክ ከጥልቅ የመንፈሳዊነት ስሜት ጋር ተዳምሮ የህይወታቸው ጥሪ መሆን የቻለውን ዘር ዘርቷል። ሐሳቡ በአንድ ጀንበር ብቻ አልታየም። ልጆች እያሉ ሜዳ ላይ ተኝተው ደመናውን እያዩ በመካከላቸው መራመድ ምን እንደሚመስል እያሰቡ ለሰዓታት ያሳልፉ ነበር። ከዚያም እንደ ቀልድ ሰማይን የሚነካ ረጅም መሰላል ስለመገንባት ተነጋገሩ። እንደ ልጅነት ቅዠት የተጀመረው ሐሳብ ቀስ በቀስ ወደ ተጨባጭ እቅድነት ተለወጠ። እያደጉ ሲሄዱ በምድርና በሰማያት መካከል ያለውን ክፍተት ማጥበብ የህይወት ጥሪያቸው እንደሆነ በሙሉ ልባቸው ማመን ጀመሩ። ወደ ሰማይ የሚወስድ መንገድ በመሆን የሚያገለግል ደረጃ መስራት ፈልገው ነበር። እናም እነሱ እንዳሰቡት ሰዎች ባሻቸው ጊዜ ወደ ሰማይ ወጥተው ፈጣሪን ማግኘት ይችላሉ። እርግጥ የአካባቢው ማህበረሰብ ይህን ሐሳብ ሲሰሙ ሙሉ በሙሉ አእምሯቸውን የሳቱና ማሰብ ያቆሙ መስሏቸው ነበር። የሊ ወንድማማቾች ስለ ፕሮጀክታቸው በቁም ነገር ማውራት ሲጀምሩ ሰዎች በሳቅና በፌዝ አጀቧቸው። ቅዠታሞች፣ እብዶች፣ ሞኞች ቢሏቸውም ነገር ግን የሌሎች ጥርጣሬ ቁርጠኝነታቸውን የሚያጠናክርላቸው ነገር ሆነ። የህይወት ጥሪያቸው ከህዝብ አስተያየት የበለጠ አስፈላጊ እንደሆነ ያምኑ ነበር። የእድሜ ልክ ቁጠባቸውን አሰባስበውና የቤተሰብ መሬታቸውን ሸጠው እያንዳንዱን ቀን ለአስደናቂው ፕሮጀክታቸው መሳካት መስራት ጀመሩ። የመጀመሪያው እርምጃ ትክክለኛውን ቁሳቁስ ማግኘት ነበር። እንጨት ለመስራት በጣም ቀላሉ ቁስ እንደሆነ ያውቁ ነበር። ወራትን አልፎ ተርፎም ዓመታትን ዛፎችን በመቁረጥ እንጨት በመፍለጥና የአየር ሁኔታውን ለመቋቋም እንዲችል የተለያዩ ነገሮችን በመሞከር አሳልፈዋል። የግንባታ ሂደታቸው ዝግ ያለ ነገር ግን ብልሃት የተሞላበት ነበር። መሐንዲሶች አልነበሩም፣ ነገር ግን በጥንቃቄ የሚሰሩ የእጅ ጥበብ ባለሙያዎች ነበሩ። ክብ ቅርጽ ያለው ቢሆን መዋቅራዊ ጽኑነትንና ንፋስን የመቋቋም አቅም እንደሚሰጠው በማመን ግዙፍ የሆነ ጠመዝማዛ ደረጃ ነድፈዋል። ለዓመታት ጎህ ሳይቀድ እየተነሱ ምሰሶዎችንና ጣውላዎችን ተሸክመው ከአንድ ቦታ ወደ ሌላ ቦታ በማንቀሳቀስ እጃቸው እስኪዝል የመዶሻ እጀታ ጨብጠው ይውላሉ። ፀሐይ ስትጠልቅ ብቻ የዕለቱን ስራቸውን ያቆማሉ። ስራቸው እያደገና ደረጃውም እየረዘመ ሲሄድ አንድ አስደናቂ ነገር ተከሰተ። የተሳለቁባቸው የአካባቢው ሰዎች ቀስ በቀስ በአድናቆት መንሾካሾክ ጀመሩ። ደረጃው የአካባቢው መለያ ምልክት ሆነ። እንግዳ የሆነና ለየት ያለ አስማታዊ እይታ ነበረው። ያለምንም ግልጽ መጨረሻ ወደ ሰማይ የሚዞር የእንጨት ደረጃ ነበር። በአጎራባች ከተሞች የሚኖሩ ሰዎች ይህን ተአምር ለማየት ብቻ ወደ ቦታው ይመጡ ነበር። የወንድማማቾቹን የማያቋርጥ ቁርጠኝነት የሚያሳይ ሕያው ማስረጃ ነበር። ህንፃው ወደ ላይ ከፍታው እየጨመረ መጀመሪያ ወደ 100 ጫማ ከዚያም ወደ ሺዎች ጫማ ከፍታ ደረሰ። በእያንዳንዱ ዛፍና እንጨት ላይ እየተቀጣጠለ ብዙ ማይሎች ከፍ ብሎ ነበር።
ወንድማማቾቹ የሚኖሩት ህይወት ቀለል ያለ ነበር። ደረጃውን ከሚሰሩበት የሥራ ቦታቸው አጠገብ ትንሽ ጎጆ ሰርተው መኖር ጀመሩ። ጉልበታቸውንና ሀብታቸውን በሙሉ የሚያውሉት የሚሰሩት ደረጃ ላይ ስለነበር እምብዛም ቦታውን አይለቁም ነበር። ህይወታቸው ሁሉ የሚቀጥለውን ክፍል የመገንባት የመጠገንና ቀጣዩን እርምጃ የማቀድ ድግግሞሽ ነበር። ወንድማማቾቹ በተደጋጋሚ ስፍር ቁጥር የሌላቸው ፈተናዎች ገጥመዋቸዋል። ደረጃውን ሊያፈርሱ የሚሞክሩ ኃይለኛ አውሎ ነፋሶች፣ ሂደቱንና ስራቸውን የሚያስተጓጉሉ ጭጋጋማ ክረምቶችንና በሰውነታቸው ላይ የሚደርስ የማያቋርጥ አካላዊ ጉዳትን ሁሉ አስተናግደዋል። ነገር ግን ተስፋ አልቆረጡም። አንዱ ክፍል ሲጎዳ ከበፊቱ በበለጠ ጠንካራ አድርገው በትዕግስት ይገነቡት ነበር። እንደ ወንድማማች ያላቸው ትስስር የፕሮጀክቱ እውነተኛ መሰረት ነበር። እርስ በርስ ይደጋገፋሉ፣ አንዳቸው ሌላኛውን ያበረታታሉ። እናም ለብዙ አስርት ዓመታት ተመሳሳይ የሆነ የጋራ ራዕይ ነበራቸው። ህይወታቸው ይኸው ነበር። ደረጃው ወደማይታመን ከፍታ አድጎ በደመናው ንብርብር ውስጥ ዘልቆ ገባ። በአብዛኛዎቹ ቀናት መሬት ላይ ሆነው ሲመለከቱት ጫፉ ወይም መጨረሻው ብዙ ጊዜ አይታይም ነበር። ሙሉ በሙሉ ጭጋግ ውስጥ ገብቶ ተሰውሯል። ምናልባትም ከ10,000 ጫማ በላይ ከፍታ ላይ እንደደረሰ ይነገር ነበር። ይህም የማይቻል የሚመስል የጀማሪ ምህንድስናና የጽኑ ፍላጎት ተግባር ነው ማለት ይቻላል። በጊዜ ሂደት ወንድማማቾቹ አዛውንቶች ሆኑ። ጸጉራቸው ሸብቶ ጀርባቸውም ጎብጦ ነበር። ነገር ግን አይኖቻቸው አሁንም ያንን የቁርጠኝነት እሳት እንደያዙ ናቸው። በጣም ብዙውን ስራ ሰርተውት ስለነበር ወደ መጨረሻ መድረሻቸው ለመድረስ ጥቂት ተጨማሪ ዓመታት ብቻ እንደቀራቸው እርግጠኞች ነበሩ። ከዚያ ግን ድንገት ያላሰቡት አሳዛኝ ሁኔታ ተከሰተ። ዓመቱ 1974 ነበር። ጥቅጥቅ ባለ ጭጋግና ትናንሽ ደመናዎች ውስጥ የሚበር ትንሽዬ የግል አውሮፕላን አስከፊ አደጋ ገጠመው። አብራሪው ግራ ተጋብቶ ደህንነቱ ከተጠበቀ ከፍታ በታች ዝቅ ብሎ ሲበር ግዙፉን የእንጨት የደረጃ መዋቅር ያየው እጅግ ዘግይቶ ነበር። አውሮፕላኑ ከደረጃው የላይኛው ክፍል ጋር ተጋጨ። ለመገንባት ረጅም ጊዜ የፈጀው የእንጨት ደረጃ ተሰበረ። ግጭቱም አስከፊ መደርመስና ናዳን አስከተለ። የሁለቱ ወንድማማቾች የህይወት ዘመን ውጤት የሆነው አስደናቂው ደረጃ ተሰበረና ፈራረሰ። በተሰበረ እንጨትና በተሰበሩ ህልሞች ታጅቦ ወደ ምድር ሲወድቅ ያስከተለው ውድመት ፍጹም አስከፊ ነበር። በአንድ ወቅት ግርማ ሞገስ የተላበሰው ደረጃ የቆመበት ቦታ አሁን የፍርስራሽ ክምር ብቻ ነበር። እንደለመዱት በስራ ገበታቸው ላይ የነበሩት ኤርልና ብሩክሊ ሁሉንም ነገር ተመልክተዋል። ህልማቸውን፣ የህይወት ጥሪያቸውንና የእድሜ ልክ ልፋታቸውን በአይናቸው ፊት ሲፈርስ ተመለከቱ። የአውሮፕላኑ አብራሪ በሚያሳዝን ሁኔታ ከአደጋው አልተረፈም። አደጋው በአካባቢው ትልቅ ክስተት ነበር። ነገር ግን ለሊ ወንድማማቾች የዓለማቸው ፍጻሜ ነበር። መልሶ አልገነቡትም። ያስከተለባቸው አካላዊና ስነ ልቦናዊ ውድመት በጣም ከፍተኛ ነበር። መላ የህይወት ዘመናቸውን በዚያ መዋቅር ላይ አፍስሰው ነበር። እናም አሁን በእርጅና ዘመናቸው እንደገና ለመጀመር የሚያስችል የመንፈስም ሆነ አካላዊ ጥንካሬ አልነበራቸውም። በአንድ ወቅት ሰማይን ለመንካት ደፍረው የነበሩት ሁለቱ አዛውንቶች ቀሪ ዘመናቸውን በዝምታ በወደቀው ህልማቸው ጥላ ውስጥ ተሸሽገው ኖሩ። ከጥቂት ዓመታት በኋላ ብሩክ ሞተ። ከዚያም ብዙም ሳይቆይ ኤርል ተከተለው። ደረጃቸው በቆመበት ቦታ አጠገብ አብረው ተቀበሩ። ታዲያ የሊ ወንድማማቾች ታሪክ ምንድን ነው? የውድቀት ታሪክ? የመጨረሻ መድረሻው ላይ ባይደርሱም ታሪካቸው የሰው ልጅ የመንፈስ ጽናት ምን ማድረግ እንደሚችል የሚያሳይ ጥልቅ ማሳያ ነው። ስለ እምነት ኃይል፣ ስለ ወንድማማችነት ጥንካሬና ለሌሎች ምንም ያህል የማይቻል ቢመስልም ህልምን ለመከተል የሚያስችል ድፍረትን የሚገልጽ ታሪክ ነው። ደረጃው ሊጠፋ ይችላል፣ ነገር ግን ለመገንባት የደፈሩት የሁለቱ ወንድማማቾች ታሪክ ሁሌም ሲነገር ይኖራል። አንዳንድ ጊዜ ያልተለመደ ነገር ለማግኘት በሚደረግ ጥረት ውስጥ ጉዞው ራሱ ከመድረሻው የበለጠ አስፈላጊ እንደሆነ ያስተምረናል። የእነሱ ታሪክ በጣም እንግዳ የሆኑ ህልሞች እንኳን ቢሆኑ መከተል ተገቢ ነው የሚለውን ሀሳብ የሚያሳይ ማስረጃ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት እንደተለመደው ላይክ እና ሼር ማድረግ አትርሱ።
የምናቀርባቸው ፕሮግራሞች ተደራሽነታቸው ይሰፋ ዘንድ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ ለየት ባለና ታሪካዊ እውነታ ተመልሰን እንመጣለን። እስከዚያው መልካም ጊዜ